ሰርፕራይዝ! እዝራ ይባላል። ሙዚቀኛና ዘፋኝ ነው። ዛሬ ከተጋባን ድፍን 2 ዓመታችን ነው። ውይ ሞቲቭሳን። እቺ ደግሞ በጣም የምወዳትና ልክ እንደ እህቴ የማያት ጓደኛዬ ነች። ኤለን ትባላለች። የዕለቱ የፕሮግራማችን መድረክ መሪ ነች። ምንድነው ሆቴሉ? ደህና ሆቴል አላዘጋጃችሁም እንዴ? ያው ሚልቱን ታውቃት የለ ምን ታደርጋለህ? እሱም ኢንተርናሽናል ሪሰርቸር ነች። ለመሆኑ አካባቢ ላይ ሳይኖርበት ምንድነው ደህና ሰው ቀጥሮ ደህና ቦታ ማታዘጋጁት? ይቀልዳል እንዴ? ማል ከተማ እኮ ነው። ሙሉ ባንዱ መጥቷል እኮ አንተ ብቻ ነው የቀረው እንዴ? ምን ማለት ነው? ምን ነበር ያልሽኝ? አቦሌ እስኪ ልጠይቅሽ ንገሪ አለቀ ወይ ፍቅርሽ እንዳማረ ፍቅር ይቅር ወይ በጅምር? እሺ ምንድነው የመጀመሪያ ንገሪ። ምንድነው የመጀመሪያ? የመጀመሪያ መርሳት ግን በጣም ከባድ ነው። አዎ በጣም ባይሆን ካንተ ይጠቅመኛል። ካልሰጠኛ ሞቱን ጌታዬ ሐሞቱን በሆነለት ልቤ መርሳት በሆነለት አንቺን መተው ባስረሳኝ አንቺንስ ባስረሳኝ ጌታዬ ባስረሳኝ አንቺንስ ባስረሳኝ ጌታዬ። ቴሌስትሮ ደንበኛችን የሚሰራ ጫማ ይኖራል? እሺ ይቅርታ ግን አይቼው አላውቅም። እንገናኛለን፣ ችግር የለውም። እኔም እኮ በጣም ናፍቆኛል። ያኔ ራሱ ሳላመሰግነው ይሄኛ ደደብ መስሻለሁ እንዴ? ደንበኛችሁ ማን ሞቶበት ነው? እንደውም ሁሉንም አስወጣቸውና የምሽቱን ሂሳብ እኔ ይዘጋዋለሁ። ይቅርታ እንደሱ ማድረግ እንኳን አንችልም። አንቺ ነሽ ቀልብ የማይወዳት ጓደኛሽ ፍቺ ስለምትሉት ነቀርሳ። እሺ የጋብቻ ሰርተፊኬትና እንደነገርኩሽ የጠበቃ ውልና ውክልና ያስፈልጋል። ታሪኩ ብዙ ነው። ሌላ ጊዜ ከቢሮ ውጭ ተገናኝተን እናወራለን። ሚልካ ኃይለ ሚካኤል ነው? አዎ ኃይለ ሚካኤል አፍቅራ። እዝራው እንደሰን? አዎ እዝራው እንደሰን። እዝራው እንደሰን? ይቅርታ በሰላም ነው? ይቅርታ አልተመጭኝ ትቻለሽ? አረ ችግር የለውም እኔ ጋር አለ። አልገባኝም ግን እንዴት ቢሮ ውስጥ አታስቀምጪኝ? ሚልካ የፍች ጥያቄ ካቀረበች በኋላ እዝራም ደግሞ ታይ ይቅርብሽ አንለያይ ቢላትም ሚልካ የመጀመሪያን ብትፈልግ ይሻላል ብላ ጠበቃ ፍለጋ ብትሄድም የሄደችባት ጠበቃ ደግሞ የእዝራ የመጀመሪያ ፍቅረኛ ሆና ተገኘች። ሚልካ ፍቹ ሲጠናቀቅ እንደገና አገር ሽቶባት ለድማለች። ቤናም ሚልካኔን ያረጋለሁ እያለ ከላይ ከታች እያለ ነው። ኤደንም ሚልካን አሳልፋ ለቤና ለመስጠት የተቻላትን ሁሉ እያረገች ነው። ለእዝራም ሌላ ፍቅረኛ እንደያዘች ነግረዋለች። እዝራም ሁሉንም ነገር በሆዱ ችሎት የፍች ደብዳቤው የፍች ወረቀቱ ሲመጣለት በሱም ተናዶ ራሱን ጥሏል። ለምንድነው ራስህን የምጥለው ብትለውም ለፈታሹ ባልሽ ለክብርሽ ነው ወይስ ለኔ የተጨነቅሽው? ከዚህ በኋላ አይመለከትሽም ብሎ ጥሏት ሄዷል። ቤናም በዚህ ደካማ ጎኑ ሊጠቀምበት እዝራ ያለበት የሥራ ቦታው ድረስ ሄዶ ሙዚቃውን እየዘፋፈነ እዝራም ቤናን አልተመለከተውም ነበር። ሚልካ ፍቹ ደብዳቤ ደርሶታል ብላ የመጀመሪያው የእዝራ ፍቅረኛ ስትነግራት ስትሮጥ ያለበት ስትሄድ እዛው ቤናን አግኝተዋለች። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ታረጉን ዘንድ በትህትና እንጠይቃለን። ቤተሰብ ላረጋችሁ ሁሉ ከልብ እናመሰግናለን። በባለፈው ክፍል የተመለከትነው የመጀመሪያ ተከታታይ ድራማ እንግዲህ እዝራ የመጀመሪያ ፍቅሩን ባለመርሳቱ የተነሳ ከሚልካ ጋር ይኸው ምክንያት ሆኖ ለመለያየት ጫፍ ደርሰዋል። ይህ የሚሆነው ምንድነው? እንግዲህ ሚልካ የመጀመሪያ ሪሰርቿን ስታስመርቅና እንዲሁም ደግሞ የሁለተኛ ዓመት አንቨርሳሪያቸውን ሲያከብሩ ነበር። እንግዲህ ይሄ ክስተት የተፈጠረው የሚሆነው ምንድነው? እዝራ እኔ መጠጣት የለብኝም ከጠጣሁ የማረገውን ታውቂያለሽ፣ ስለዚህ ይቅርብኝ ቢላትም ትንሽ ጠጣ ተብሎ ቀማምሶ ስለነበር እዝራ ባንዱ ህዝቡ ታዳሚ በተሰበሰበበት ዝፈን ተብሎ መድረክ ላይ ሲወጣ
የመጀመሪያዬ እያለ አወሌ ሲዘፍን በነበረበት ጊዜ እዛ የነበረው ታዳሚ በሁሉ የተፈጠረው ነገር ግራ ገባቸው። ሁሉም ወጥቶ ብቻውን እስከሚቀር ድረስ ስለ መጀመሪያ ፍቅሩ ነበር ይዘፍን የነበረው። በዚህም ሁኔታ ሚልካ እጅግ በጣም ተበሳጭታ ነበር። 2 ዓመት ሙሉ ሁሌ በልቡ እሷን አፍቅሮ እኔን ደግሞ ከላይ የውሸት የምሳሌ እንጂ ከልቡ አይወደኝም። ስለዚህ ለማይወደኝ ትዳር ለምን ዋጋ ከፍላለሁ? ለምን ይህን ያህል ጊዜ እኖራለሁ? ብላ ስሜታዊ ሆና እጅግ በጣም ተናዳ ወደ ቤቷ ተመልሳ ነበር። ቤት ከሄደች በኋላ ሲጠጣ ምን ማድረግ እንዳለበት እንደማያውቅና እሷን ደግሞ ለመርሳት የተቻለውን ሁሉ እያደረገ እንድትረዳው በተቻለው መጠን ለማስረዳት ቢሞክርም ሚልካ ግን ልትረዳው አልፈለገችም። ምክንያቱም እጅግ በጣም ተናዳ ስለነበረ የመጨረሻ ሌሊት ብላ ደስ የሚል ጊዜ ካሳለፉ በኋላ ፍች ፈልጋለሁ ብለዋለች። እዝራው እንደሰን ይቅርታ እዝራ ነው የሚለው የባለቤቴ ስም? አዎ እዝራው እንደሰን። እዝራው እንደሰን። እዝራም በጭራሽ እኔ እኮ እሷን ለመጥፋት የተቻለኝ ሁሉ እያረኩ ነው፣ ለራሳትም ጫፍ ደርሻለሁ እና እባክሽ ቢላትም ሚልካም ደግሞ አሻፈረኝ ብላለች። ምክንያቱም ሚልካ ፍች ስትል ቤና በኤደን በኩል ሚልካ ከእዝራ ጋር እንድትለያይ የተቻላትን እንድታደርግ ይልካታል። ኤደንም በተላከችው መሰረት እሷን እዝራና ሚልካ እንዲለያዩና እንዲሁም ለእዝራ ደግሞ አንዳንድ ነገሮችን ትለው ነበር። እዝራ እውነት ነው ብሎ ስላልተቀበላት ሁኔታዋንም ሲያየው ጥሩ ስላልመሰለችው እሱ በራሱ በልቡ ይዞት ነበር። ሚልካ ግን አምራለች። ጠበቃም እንዲያገናኟት ጠይቃለች። ኤደንም ከስር ከስር ለቤና እየተናገረች ቤናም ደግሞ ጎበዝ ናት ያላትን ጠበቃ ፈልጎ አገናኝቷታል። ሚልካም ፍርድ ቤት ፊት ለፊት ላለመቅረብ ጠበቃዋን ውክልና ሞልታ በሷ በኩል እንዲያልቅላት አድርጋለች። ሙሉ ዶክሜንቶቹን ለጠበቃዋ ስትሰጥም ጠበቃዋ ስሙን ስታነብ የሷ እዝራ እንደሆነ ስታቅም እየተንቀጠቀጠች ነበር። ምንድነው የተፈጠረ ነገር አለ ወይ ብትላትም ምንም የተፈጠረ ነገር እንደሌለና ነገር ግን አንዳንዴ እንዲህ እንደሚያረጋት ተናግራ ውሃ ምናምን እንድታመጣላት ከላከች በኋላ ለቤና ደውላ ቤና ቶሎ ብላው ነበር። ያም የሆነው ምንድነው አንዳንድ ነገሮችን ከሱ ማወቅ ፈልጋ ነበር። በሰዓቱ እሱ ስላልደረሰ ሚልካ ራሷ ሁሉንም ነገር አስረድታታለች። እንደዛ ነው እንዴ ብላ እውነቱን ካወቀች በኋላ ጠበቃዋም በፍጥነት የፍቹ ሂደት እንዲጀመር አድርጋለች። በዛ ፍጥነትም የፍች ደብዳቤው ለእዝራ እንዲደርስ ተደርጓል። ሚልካ ስለ አንዳንድ ነገሮች ልትጠይቅ ወደ ጠበቃዋ ጋር ብትሄድም ጠበቃዋ ደግሞ እንኳን ደስ አለሽ የሚል ስራ ታበስራታለች። እዝራ በጊዜ ቤቱ ገብቶ ተኝቶ ነበር። እናም በተኛበት እንግዲህ ሚልካ ወደሱ ጋር ሄደ። በተኛበት በእንቅልፍ ሰመመን ዳብሳው ነበር። እሱም ደግሞ ልትመጣ ነው እያለ ሲጠብቃት እሷ ግን ካቀፈችው በኋላ ጥላው ሄዳ ሳሎን ተኝታለች። እዝራ እነዚህ ነገሮች ሁሉ ተጨማምረው የእውነት ቀን እንደደረሰ ገብቶታል። እናም በጧቱ ግራና ቀኝ የሆነ ልብሱን ለብሶ ሊወጣ ሲል እንዴት እንደዛ አድርገህ ትለብሳለህ? ምንም አልሆንም ቢሆን እኮ አልተፋታንም እያለች ነበር። ልትፈቹ ያልሽው ባል ምን አስጨነቀሽ? የፈታሹ ባል ምን አስጨነቀሽ ብሏታል። እንኳንም እንዲህ አይነት አለባበስ ራቁቴን ስለ ምን ይመለከትሻል ቢላትም እሷ ግን ክብሬስ ስናይስ እያለች ነበር። እንደዛ ከሆነ ስለፈታሹ ባል ማንም አይጠይቅሽም ብሏት ጥሏት ሲወጣ ግራ ተጋብታ ነበር ወደ ጠበቃዋ የመጣችው። ጠበቃዋ ደግሞ እንኳን ደስ አለሽ፣ የፍቺ ሂደቱ በዚህ ፍጥነት ተጀምሯል፣ የፍቺ ደብዳቤም ለእዝራ ደርሶታል ስትላት እንዴት እያለች ነበር። እንዴ አላወቅሽም እንዴ ብትላትም ለዛ ነው እንደዛ የሆነው ብላ ሀሳቧን ሳታስጨርሳት ጠበቃዋ ልትጠይቃት የፈለገችው ብዙ ጥያቄዎችን ቢኖሩም አንዱንም ሳትመልስ መሄድ ያለብኝ ብላ ስትሮጥ ወደ እዝራ ወደ ያለበት ሄዳለች። እዝራም ደግሞ ሲከፋውና ሲደብረው የሚደበረው በዘፈኑ ስለሆነ ዘፈን ወደ የሚሰራ ሙዚቃ ወደ የሚሰራበት ቦታ ሄዶ ቁጭ ብሎ ብቻውን እየዘፈነ ነበር።
ነው። ኤደንም የተፈጠረውን ነገር ሁሉ ነግራት ለጠበቃውን በኩልም ስለሚያገኝ ቤና አሁን ከጎኗ መሆን ያለበት ጊዜ ነው። አሁን ከሚልካ ጎን መሆን ይኖርብሃል፣ እዝራ ጋር ተፋተዋል እያለች ስትነግረው እሱም ወደ ሚልካን ፍለጋ ወደዛ ሄዶ ነበር። ሚልካን ከማግኘት በፊት ግን እዝራን ማግኘት ይኖርብሃል፣ እዝራን አግኝተህ ከኔ ጋር እንስራ ብለህ ማናገር ይኖርብሃል እያለችው ነበር። እሷ ኤደን ደግሞ እዝራን ካገኘችው በኋላ እዝራ አሁንም ቢሆን ጊዜ ያለ እባክሽ አስታርቂን፣ ፍቹን እንድታቋርጠው አድርጊ ሌላት ቢያገኛትም አሁን ላይ ሚልካ ከወሰነች ወሰነች ነው። ቢነግራትም እሺ ልትለኝ አትችልም። ምክንያቱም ሚልካ አንዴ ካመረረች ማንም ሀሳቧን ማስቀየር አይችልም። ያን ብቻ አይደለም ደግሞ ሚልካ በራሷ ውሳኔ ማንንም ሰው አታስገባም። እንደገናም ደግሞ አዲስ ፍቅረኛ ይዛለች ብላ ለእዝራ ነግራው ነበር። እንደዛ ነው እንዴ? ለዛ ነው እንዴ? ለካ አንዴ ይቅርታ ጊዜ ያጣችልኝ ለኔ እንደሱ ነው አመሰግናለሁ ብሎ ሌላ ምላሽም ሳይሰጣት ወደ ቤቱ ተመልሷል። ይሄን ሁሉ የሰራችውን ሴራ ለቤና እየነገረችው ነበር። ቤናም በሀብትና በዝናው የፈለገውን ሁሉ ማግኘት የሚችል የሚመስለው አንድ ግብዝ ባለሀብት ነው። እናም እንግዲህ ሚልካን የማግኘት ጉጉቱ አላስቀምጥ ቢለው ሚልካ ወደ ያለችበት ሄዶ ነበር። እዝራ የሚዘፍነው ታያን ላይ የሚል ስለነበረ እሷም ቁማ እያዳመጠችው ሚልካ መቋቋም አቅቷታል። በጭራሽ መቋቋም ሲያቅታት እያለቀሰች ነበር። ዜናም ከጎኗ ቆሞ ለአጽናናሽ በሚል መልክ እያቃቀፋት ነበር። እሷ ግን በጭራሽ የሱን ማቀፍ ሳይሆን የምትፈልገው ወቻኩላ በወሰነችው የፍች ውሳኔ ሳትጸጸት የቀረች አትመስልም። እና በዚህ ሁኔታ ላይ እያለችካ እሱም ደግሞ እሷ እዛው ቁጭ ብላ ዘፈኑም ሳያቋርጥ በስተመጨረሻም ደግሞ እያለቀሰ ነበር ይዘፍን የነበረው። እና እዝራም ሚልካም ከአቅሟ በላይ ሲሆን ቤናን እሱን ወደዛ ገፍትራው ወራድርግ በሚል ሰበብ የመጀመሪያው የት እንዳልሽ ፈልገን እዝራ አሁንም ቢሆን ፍቹን ብታቋርጠው ደስ ይለዋል። ሚልካ ግን እውነትም አንዴ ከወሰነች በውሳኔ የማንንም ሰው ሀሳብ አታስተናግድም። እዝራም የመጀመሪያውን ለመርሳት አርግዛም ከተባበረም ሆነም ስላያት እሷን ለመርሳት የተቻለውን ሁሉ እያደረገ ባለበት ሁለተኛ ደግሞ ሚልካ አልፈልግህም ስትለው በእርግጥም ሚልካ ከራሷ በላይ ተወዷለች። ግን ደግሞ እንዲጠላው የሆነበት ጠልታው ሳይሆን ፍቹን የፈለገችው ለምን የመጀመሪያውን እየናፈቀ የመጀመሪያውን እያፈቀረ እኔን ለማፍቀር ከራሱ ጋር ለምን ይታገላል? ነገር ግን እኮ ደግሞ ለኔም የመጀመሪያዬ ነው እያለች ከራሷ ጋር ግብ ገጥማለች። በስተመጨረሻም እንግዲህ ሁሉንም ትታው እዝራን አቅፈዋለች እና የፍቺው ፕሮሰሷን ታቋርጣ ይሆን ወይስ ደግሞ እንደዚሁ እየተላቀሱ ይለያዩ ይሆን? ምን ይፈጠራል የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ ነበረን ቆይታ ይሄን መስል ነበር። መልካም ጊዜ። ደንበኛና ጠበቃ መቼም መደባበቅ የለበትም። ምንም አይደለም። ደግሞም የምደብቅሽ ምንም ነገር የለኝም። በጣም ጥሩ። ማመልከቻ ከማስገባቴ በፊት ለመጨረሻ ጊዜ ቅር ያሰኘኝ እንድትመልሽልኝ የምትፈልገው ጥያቄ ስላለ ነው። ይቻላል። ግን ማመልከቻውን ለማስገባት ይዘገየናል መሰለሽ? ምንም ሳትዋሽ ንገሪኝ። የፍቺሽ ምክንያት የመጀመሪያውን አረሳስ ስላለ ብቻ ነው? ማግጦብኝ። አረ እንደሱ አያደርግም። ማለቴ ገጽታሽ ላይ ስመለከት ባሏ የማገጠባት አይነት ሴት ፊት አላየውም። እንግዲያው ፊትን አንብቦ የማወቅ ችሎታ የለሽም ማለት ነው። ሚልካ ፕሊስ፣ የእውነት ግን ማግጦብሽ ነው? አዎ፣ በአካል ባይሆንም ሁሌ በሀሳብ ከመጀመሪያው ጋር እንደማገጠብኝ በሀሳብ